እግዚአብሔር አምላክ የተመሰገነ ይሁን። ወገኖቼ እንደ እግዚአብሔር ያለ ቢፈለግ የሚስተካከል የሌለ በሰማይና በምድር አቻ ያልተገኘለት እንደ አምላካችን ያለ ማንም የለም። ዛሬ ደግሞ እግዚአብሔርን ቃል አብረን እንካፈላለን። የዛሬው የመልእክቴ ርዕስ በዳንኤል መጽሐፍ ምዕራፍ 5 ቁጥር 27 ላይ ያለው ቃል ነው። ቴቄል በሚዛን ተመዝነ ቀሌ ተገኘ ይላል። ቴቄል ወገኖች፣ ይህ ቃል የተጻፈው በስድስተኛው ክፍለ ዘመን ንጉሥ ብልጣሶር ባቢሎንን በመጨረሻ ዘመን በሚገዛበት የእግዚአብሔር ጣት በኢየሩሳሌም ግድግዳ ላይ የምትጽፍ እጅ ተገለጠችለት። እሷም የጻፈችው 3 ቃላቶች ነው። ከዛ ውስጥ አንዱን ብቻ ነው የሚወስደው። ቴቄል የሚለው ነው እና ከንጉሥ ብልጣሶር በፊት የነበረው ባቢሎንን ያስተዳድር የነበረ ናቡከደነጾር እግዚአብሔርን ችላ በማለት እግዚአብሔርን ነገር ትቶ በጠንቋዮችና በአስማተኞች የሚተማመን የነበረ ነው። ንጉሥ ናቡከደነጾር ከሱ በኋላ ግን የተነሳ ንጉሥ ብልጣሶር በመጨረሻ ከባቢሎን ከመውደቁ በፊት በስድስተኛው ክፍለ ዘመን አካባቢ የእግዚአብሔር እጅ በግድግዳ ላይ የምትጽፍ ተገለጠችለት። ንጉሥ ብልጣሶር የሚተማመንበት ጣዖትን ከኢየሩሳሌም የመጡትን የወርቅ ዕቃዎችን ጣዖት እየሰራ ሌላ የባዕድ አምልኮ የሚያመልክ ነበረ። ንጉሥ ናቡከደነጾር አምላኩን ትቶ ሌላውን በጠንቋዮችና በአስማተኞች በመተማመን ሌላ አማልክት አምላካቸውን ትቶ እግዚአብሔር በመጨረሻ ላይ ሕልምን ሲያሳየው ያ ሕልም የፈታለት ዳንኤል ነው። የእግዚአብሔር መንፈስ ያለበት እግዚአብሔርን የሚፈራ። በመጨረሻ ግን ናቡከደነጾር እንደ እንስሳ እግዚአብሔር ሲቀጣው አምላኩን የተወ እንደ እንስሳ እንደ በሬ ሳር እየበላ ከበሬ እንደ እንስሳ ሳር ይበላ ነበረ። ንጉሥ ብልጣሶር ግን ያንን ሕልምንም የፈታለት ለናቡከደነጾር ሕልሙን የፈታ ዳንኤል ነው። በብልጣሶር ንጉሥ መንግሥት ዘመን ይህ በግድግዳ ላይ የምትጽፍ የእግዚአብሔር እጅ ትርጉም የገለጠለትም ይህ እግዚአብሔር ምስጢሩን ለገለጠለት ዳንኤል ነበረ። ወገኖቼ፣ እግዚአብሔር በዚህ ስፍራ የሚያሳየው ብልጣሶርን የረዳ ለትርጉሙ ዳንኤል ነበረ። ናቡንም የረዳ የሕልሙን ፍቺ ዳንኤል ነበረ። ወገኖቼ፣ እግዚአብሔር በዘመናት መካከል ሰዎች አሉት ምስጢርን የሚገልጡ ለአምላካቸው ብቻ የተለዩ አምላካቸውን ብቻ ተስፋ የሚያደርጉ እግዚአብሔር ምስጢር የገለጠለት ይህ በዚህ ቴቄል ተመዝነህም ቀሌም ተገኘ ይላል። ወገኖቼ፣ እግዚአብሔር ይህ ሚዛን የሚመዘነው የእግዚአብሔር የፍርድ ሚዛን ነው።
የሰው ልጅ በምድር ላይ በሚኖርበት ጊዜ ነገሥታትም በሕዝቡ ላይ ስላደረሱት በደልና ፍርድ መጓደል እና ሕዝብም ስለሰሩት በደል በእግዚአብሔር ፊት ቤተ ክርስቲያንም ስለሰራችው በእግዚአብሔር ፊት መልካምን ነገር እግዚአብሔርን ባላስደሰተች በሰራችው ሥራ አገልጋዮችም በእግዚአብሔር አገልግሎት ስም ምኞታቸውን የሚያገለግሉ አምላካቸው ከልባቸው የሌለ የተማመኑት ንዋይን ሌላ ነገር ሲሆን ቅዱሳንም ስለ ሕይወታቸውና ስለ ኑሯቸው በመጨረሻ ዘመን የሰው ልጅ ሁሉ በእግዚአብሔር ፍርድ ሚዛን ላይ ይመዘናሉ። ስራቸው ይመዘናል። የሰሩት ስራ ይመዘናል። ምን እንደሰሩ እግዚአብሔር ይመዝናል። ከብዶ ወይም በእግዚአብሔር ሚዛን የፍርድ ሚዛን ተመዝኖ ቀሎ ወይም ከብዶ የተገኘ ሁሉም እግዚአብሔር እንደ ስራቸው ይከፍላቸዋል። ወገኖቼ የአምላካችን ዲቫይን ጀስቲስ ትክክል ነው። ስለዚህ ችላ የምንልበት ዘመን ሳይሆን በአምላካችን ፊት እግዚአብሔርን ደስ የሚናሰኝ እግዚአብሔር አምላካችን የምንሰማና የምንታዘዝ ለእግዚአብሔር በጽድቅ መኖርን በደልና ኃጢአትን ክፋትን አስወግደን ጥላቻን አስወግደን እንደ እግዚአብሔር የእግዚአብሔር ልብ የእግዚአብሔር ፍቅር እንዲኖረን ምሕረት የምናደርግ ይቅርታን የምናደርግ በጽድቅ የምንኖር እግዚአብሔርን መስለን የምንመላለስ በእግዚአብሔር ፊት መልካምን ሥራ ስንሰራ የተደባለቀ ሕይወት ተለይተን አለመታዘዝን ትተን እግዚአብሔርን በመታዘዝ እግዚአብሔርን በመስማት ብንኖር በመጨረሻ ግን የእግዚአብሔር የፍርድ ሚዛን ላይ በምንመዘንበት ጊዜ ወይ ሚዛኑን የሚያነሳ ወይ በሚዛኑ ላይ ቀሎ የተገኘ እግዚአብሔር ፊት ሁሉም እንደ ክብደቱ ዋጋውን ከእግዚአብሔር ይቀበላል። ስለዚህ ተለይተን ብንኖር እግዚአብሔርን ብንሰማና እግዚአብሔርን ደስ መልካምን ነገር እየሰራን እግዚአብሔርን እያስከብረን ብንኖር እግዚአብሔርን በከንቱ ተታለን ከንቱ ነገር እያባበለን ከእግዚአብሔር መንገድ ፈቀቅ ብንል በሕይወታችን በኃጢአት ውስጥ ኖረን እግዚአብሔርን በድለን ሰውንም በድለን ፍትህን አጓድለን እግዚአብሔርን ጥለን ከሕይወታችን አስወጥተን በሌላ ነገር ቀይረን ስንኖር በእግዚአብሔር ፍርድ ሚዛን ላይ መቀመጣችን አይቀርም። በምሳሌ ምዕራፍ መታለል አያስፈልግም እንዳንታለልና ከእግዚአብሔር ሐሳብ ከእግዚአብሔር መንገድ ፈቀቅ እንድንል በሕይወታችን እግዚአብሔርን በማስከበር በአገልግሎታችን በኑሯችን በአምልኳችን እግዚአብሔርን ደስ እንድናሰኝ ያስፈልጋል። እግዚአብሔር አምላክ የተመሰገነ ይሁን። በምሳሌ ምዕራፍ 16 ቁጥር 25 የእግዚአብሔር ቃል እንዲህ ይላል፣ የሰው ለሰው ቅን ወይም መልካም የምትመስል መንገድ አለች ይላል። ለሰው ዓይን ለሰው መልካም መስላ የምትታይ በፊት ለፊቱ የተዘረጋች መልካም መንገድ የምትመስል ቅንና ደስ የምታሰኝ መንገድ አለች ብሎ ይናገራል። የምትመስል አለች ይላል። ፍጻሜዋ ግን ያቺ መልካም የምትመስል በሞት የተጠቀለለች የሞት መንገድ ናት ብሎ እግዚአብሔር ቃል ይናገራል። ወገኖቼ በምድር ስንኖር የሚያታልሉን ብዙ መልካም ነገር ለሕይወታችን ደስ የሚያሰኙ ነገር ሊኖሩ ይችላሉ።
ለሕይወታችን መልካም መስሎ የሚታይ ለዓይኖቻችን መልካም መስሎ የሚታየን ሳናውቀውም ግን በመርዝ የተጠቀለለውን ነገር እንዳንወስድ እንድንጠነቀቅ ያስፈልጋል። ነገር ግን የሞት መንገድ የምታምረው የምታብለጨልጨው ደስ የምታሰኝ ግን ሕይወት የለበትም ያለበት ሞት ናትና ተጠንቀቁ ብሎ እግዚአብሔር ይናገራል። አለበለዚያ ሚዛን አለ የምንለካበት እግዚአብሔር የሚመዝነን ስራችንን፣ ሕይወታችንን፣ አገልግሎታችን የሚመዝንበት እግዚአብሔር ሚዛን አለው። እግዚአብሔር አምላክ የተመሰገነ። ከብደን ወይም ቀለን በእግዚአብሔር ፊት ተመዝነን ቀለን እንዳንገኝ እንድንጠነቀቅ ያስፈልጋል እና ማስተዋል ያስፈልጋል። ሰው ሳያስተውል በመልካም ምኞቱ መልካም መንገድ እየመሰለ እየሄደበት ባለማስተዋሉ የሰው ልጅ በድንገት ይሞታልና እግዚአብሔር አስተውሉ ብሎ ይናገራል። ፍርድ ቀን ሳይመጣ ራሳቸውን አዘጋጁ ብሎ ይናገራል። እግዚአብሔር አምላክ የተመሰገነ ይሁን። በምሳሌ ምዕራፍ 20 ቁጥር 7 እንዲህ ይላል፣ ጻድቅ ያለ ነውር ይሄዳል ይላል። የጻድቅ ጉዞ ሁል ጊዜ ያለ ነውር ይጓዛል። ምንም ክስ የሌለበት ነፃ ሰው ሆኖ ለአምላኩ ተለይቶ የሚኖር ምንም ኮንደምኔሽን የሌለበት ያለ ነውር የሚኖር ጻድቅ ሰው ብቻ ነው ይላል። ስለዚህ ያለ ነውር ይሄዳል ይላል፣ ይኖራል። ልጆቹም ከእርሱ በኋላ የሚመጡም ዘሮቹም ምስጉኖች ናቸው ይላል። በእግዚአብሔር ፊት የተባረኩ ወይም የተመሰገኑ ናቸው ብሎ ይናገራል። የጻድቅ ዘር የተባረከ ይሆናል። ስለዚህ ለዘርዘሮቻችን የምንተርፍ በጽድቅ የምንሄድ ያለ ነውር ብንሄድ ለዘርዘሮቻችን የምንተርፍ ዘርዘሮቻችን የተባረኩ የሆኑ ዘንድ ዛሬ በምድር ላይ የምንሰራው ስራ በእግዚአብሔር ፊት መዝኖ ዋጋውን ይከፍለናል። እግዚአብሔር አምላክ የተመሰገነ ይሁን። ሌላ በኢዮብ ምዕራፍ 31 ቁጥር 5 እስከ 6 እንዲህ ብሎ እግዚአብሔር ቃል ደግሞ ያስተምራል። በእውነተኛ ሚዛን ሊመዘን ይላል ኢዮብ። እኔ መልካምን ነገር ሰርቻለሁ በእግዚአብሔር ፊት፣ ኮንደምኔሽን የለኝም፣ የሚከሰኝ ነገር የለኝም። ቢመዘንም የሚቀል ነገር የለም። በእግዚአብሔር ፊት ሚዛን የሚያነሳውን ነገር በሕይወቴ አለኝ፣ በስራዬ አለኝ። ስለዚህ ግድ የላችሁም በእውነተኛ ሚዛን ሊመዘን ሊፈተሽ ይላል። በፊት ያለኝን መልካምነቴ እስቲ እግዚአብሔር በሚዛኑ መዝኖ ይለካኝ ይወቀኝ ይላል። እግዚአብሔር ዘንድ ቅንነቴም ይታወቀልኝ ብሎ ኢዮብ ይናገራል። በጽድቁ የተማመረ በአምላኩ ፊት ያለ ነቀፋ የኖረ ሰው እና ስለዚህ በስራው የሚተማመን እግዚአብሔርን ደስ የሚያሰኝ ለእግዚአብሔር የኖረ ሰው እስቲ መልካምነቴ በእግዚአብሔር ፊት በሚዛን ተመዝኖ ይታወቅልኝ ይላል። በሐሰትም ሄጄ እንደሆነ ይላል ወይም በክፋት መንገድ ተጉዤ እንደሆነ እስቲ ሊመዘን በሐቀኛ ሚዛን እስቲ ሊመዘንና እግዚአብሔር ይፈትሸኝ ብሎ ይናገራል። ከጽድቅ መንገድ ፈቀቅ ብዬ እንደሆነ እስቲ በእውነተኛ ሚዛን ሊመዘን ብሎ እግዚአብሔር ፊት ይናገራል። በስራው የተማመነው ለአምላኩ የተሰጠው ያለ ነቀፋ የሚመላለስ ኮንደምኔሽን የሌለበት የህሊና ወቀሳ የሌለበት ኢዮብ አምላኩን የታመነ በመከራ ውስጥ ጸንቶ የቆመ አምላኩንም በምስጋና እያመሰገነ እጥፍ በረከት የተቀበለ ሰው እንደ ኢዮብ ያለ ማንም የለም። ስለዚህ እግሬ ተንሸራቶ እግሬ ለሽንገላ ቸኩሎ እንደሆነ ይላል።
እግሬ ለማታለል ወይም ለክፋት ሮጦ እንደሆነ እስቲ ሊመዘን ይላል። ለሽንገላ ወይም ለክፋት ለተንኮል እግሬ ቸኩሎ ወይም ሮጦ እንደሆነ እስቲ በእግዚአብሔር በእውነተኛ ሚዛን ሊመዘን ብሎ ይናገራል። ወገኖቼ እኔና እናንተ በእግዚአብሔር ፊት እነዚህ እንደ ኢዮብ እንደተናገረ እንዲህ የምንናገር አንድ አንደበት እንደ ኢዮብ የምንናገር ነገር አለን። በእግዚአብሔር ፊት የምንናገር ነገር አለን። መልካምነታችንን፣ አካሄዳችንን፣ ህይወታችንን፣ አገልግሎታችንን፣ ኑሯችንን እግዚአብሔር ቢመዘን ምን የሚያወጣ ይመስላችኋል? ከህይወታችን እግዚአብሔር እውነተኛ ሚዛን አለው። ሁሉም ግን በመጨረሻ መመዘኑ አይቀርም። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ እግሬ ለሽንገላ አልሮጠም፣ ለክፋት አልሮጥኩም ብሎ ይናገራል። በሆሴዕ ምዕራፍ 12 ቁጥር 7 እንዲህ ይላል፣ ከከነዓን ወገን ነው፣ በእጁ የተንኮል ሚዛን አለ ይላል። በከነዓን ወገን በከነዓን ከሚኖሩት በመልካሚቱ ስፍራ የሚኖሩት ከነሱ ወገን ከነሱ በእጁ የተንኮል ሚዛን አለ ይላል። ተንኮል ሚዛን አለ በእጃቸው። የሚሰሩት ክፋት አለ በእጃቸው። የሚሰሩት ነገር አለ። የተንኮል ሚዛን አለ። የሚያጨበረብሩበት የሚያታልሉበት ሚዛን አለ። ስለዚህ ሽንገላም ይወዳሉ ይላል። ማታለልን ይወዳሉ፣ ማጭበርበርን ይወዳሉ ይላል። ይህንን ትውልድ ይመስላል። ማታለልን ይወዳል። እያታለለ ሌላውን የሚገፍበት፣ እያታለለ እያስመሰለ አዋቂ መስሎ እንደገና አገልጋይ መስሎ መንጋውን የሚዘርፍበት እንደዛ አይነት ሽንገላንና ተንኮልን ይዞ ይሄዳሉ። ይኖር አለ በእጃቸው ተንኮል አለ ይላል። ወገኖቼ እኛስ ሕይወታችን፣ አገልግሎታችን፣ ቅድስናችን፣ ታማኝነታችን በዘመናችን ያለው በእግዚአብሔር የሰራ ነው። በዘመናችን ብንመዘን በእውነተኛ ሚዛን ብንመዘን ሚዛን የሚያነሳ ነገር አለን ወይ? ያንዳንዳችን ራሳችን ብንጠይቅ። ስለዚህ ይልቁንም ይህንን ራሳችን እያንዳንዳችን እንጠይቅ። ሚዛን የሚያነሳ በእግዚአብሔር ፊት ሚዛን የሚያነሳ ነገር አለን ወይ ይላል። በሕይወታችን፣ በአገልግሎታችን፣ በኑሯችን፣ በታማኝነታችን፣ በፍቅራችን፣ በአካሄዳችን፣ በመውጣት በመግባታችን፣ በስራችን ቦታ፣ በቤታችን፣ በሰፈራችን እግዚአብሔር ፊት የሰራነው ነገር ሁሉ ቢመዘን በእውነተኛ ሚዛን ቢመዘን ሚዛን የሚያነሳ ነገር አለኒ። ስለዚህ እያንዳንዳችን ራሳችን እንጠነቀቅ። ሚዛን ሳናነሳ ቀለን ከተገኘን በእግዚአብሔር ፊት መጣላችን አይቀርም። ስለዚህ ስፍራም አይኖረንም። በእግዚአብሔር ፊት ማቆም ወይም መጽናት የሚያስችለን ነገር የለም። ራሳችን እንጠይቅ። ባንጠይቅና እያንዳንዳችን ዛሬ የምንኖረው የሰራናቸው ስራዎች፣ አገልግሎታችን፣ ሁሉም ያደረግነው በሕይወታችን ዘመን እያንዳንዳችን ሚዛን በእግዚአብሔር በአምላኬ ሚዛን ቢመዘን ሚዛን ያነሳልኛል ወይ ብለን የሰራን ሁሉን ነገር ራሳችን እንመርምር እና እንጠይቅ ራሳችን። ምክንያቱም ባንጠይቅ የመጨረሻ የእግዚአብሔር እውነተኛ ሚዛን የፍርድ ሚዛን አይቀሬ ስለሆነ እግዚአብሔር ይባርካችሁ።